መርሰከም መርሰከም እርግፍ አድርጌ አንቺን ለመርሳት እኔ አልቻልኩኝ። አይከብድም ወይ በልብ ያለን ሰው መርሳት? አይከብድም ወይ? እንዳትነኪብኝ ቀይ እንዳትነኪብኝ። ከዚህ በኋላ ብትነኪብኝ ዝም በይ ዝም በይ። እዚህ ደግሞ ቤቱ አምሮበት ካየሽ ባርክ ያጽድቀው። እንግዲህ ከኔ ጋር የለችም እያልኩኝ ስምሽን ላቦካ እሺ የሚሄድ ልቦና የለኝም ፍቅርሽን አረሳም እኔ እንኳን። አታስቢልኝ። ከዚህ በኋላ የእሷን የሆነ ነገር አንድ ነገር ነክተሽ ባገኝሽ እገልሻለሁ። እሺ እሷ ልቤ ሰግሯለች። አዎ ሰግሯለች። አቁስላኝ ሄዳለች። አዎ ሄዳለች። ግን አንዳንድ መርሳት ማልፈልጋቸው ሚሞሪዎች አሉ። እነኚህ መርሳት አልፈልግም። ልረሳሽ አልቻልኩም ፍቅርሽ ረቶኛል። ልለይሽ አልፈቅድም ኪዳንሽ አብቦኛል። ደህናው መፍትሄው ኩራት ምንድን ነው እያደረግሽ ያለሽው? ምንድን ነው እያደረግሽ ያለሽው? ተረጋጋ እንጂ። ቆይ ምን ያቃጠልኩ ነው? ምን ይሰራል? ምን አባሽ ነው የምታቃጥይው? ምን ይሰራል? ምንድን ነው የምትፈልጊው? ቆይ ምንድን ነው የምትፈልጊው? ምንድን ነው የምትፈልጊው ማለት አንተ ገና ዝም በይ በቃ ተይኝ ብዬሽ ነው። ተይኝ ምንድን ነው ችግሩ? ንገረኝ። ድንበር ታልፈለሽ ችግርሽ እሱ ነው። ድንበር አለ። ሰላም አለይኩም ውድ ተመልካቾቻችን እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ? እንግዲህ ቤቱ ምናምን በደንብ ተመቸኝ፣ ተስማምቶኛል። ከቶፋ ጋር በደንብ እየተዛዛግን ነው። እያቃጠልኩትም ቢሆን ምንም እያልኩትም ቢሆን ለሱ የሆነ ነገር ለማድረግ እየሞከርኩ ነው። እስቲ አላህ ይርዳኝ። እንግዲህ አላህ ይጨመርበት። እንግዲህ እኛ የምንችለውን እንሞክራለን። ቀሪውን ለሱ መስጠት ነው። ዛሬ ደግሞ ምን ተፈጠረ መሰላችሁ? ያው ቤቱ ምናምን እያጸዳዳው ነበረና ቤት እያጸዳዳው ያለ ቁም ሳጥኑ ምናምን በቃ ዝብርቅ ብሏል። በጣም ነው የሚያስጠላው። ቤቱ ቤት አይደለም ኩሽናው፣ ሁሉም ነገሩ በጣም ነው የሚያስጠላውና እንትን ሄጄ ልብሱን እያጣጠፍኩለት ምናምን ያለ ያገኘሁትን ፎቶ ተመልከቱ። ይሄኛው ፎቶ ማለት የእሱና የባርኪ ፎቶ ነው። ስለእውነት ለመናገር በጣም ነው የሚያምረው ፎቶአቸው። ቁጭ ብዬ ሳይ ነበረ እንትን ማለት እንትጪ ቁጭ ብዬ ሳይ ነበረ። በቃ እንዴት ነው የሚያምረው፣ እንዴት ነው ግን ፍቅራቸው ምናምን እያልኩኝ ከዚህ በፊትም ደግሞ እዛም ሆኜ አያቸው ስለነበረ በቃ እንዴት ደስ እንደሚሉኝ። ግን ያው ምን ያደርጋል እሷ ሆነች በቃ ሌላ ሰው ይሄ የተሻለ ጥሩ ሴት ምናምን ብትሆን ኖሮ እኔም ደስተኝ ነበረ። ግን እሷ ደግሞ በቃ መጥፎ ከመጥፎ ሴት ጋር ሆነ እንጂ በቃ ሳያቸው ምናምን እንዴት እንደሚያምሩ እንዴት ደስ እንደሚሉ ፎቶአቸው በቃ ፎቶአቸው ላይ ራሱ ፍቅራቸው በቃ እንትን ይላል ይጋባል። እንዴት ደስ እንደሚል እና እያየው ምናምን ነበረ። ግን በቃ ይሄ ሁሉ ነገር አድርገው ስቲል እስካሁን ያያል። ይሄንን ነገር እያየ እንዴት ነው ታዲያ ልጁ ጤነኛ የሚሆነው ደህና የሚሆነው ከኛ ጋር የሚቀላቀለው እንደ በፊቱ ሶሻል ላይፉን በስነ ስርዓት ማስቀጠል የሚችለው ስራውን ማስቀጠል የሚችለው እንዴት ይሆናል? ስለዚህ በቃ አሰብኩበትና ያው እንግዲህ መምጫ ሰዓቱም እየደረሰ ነው። እንግዲህ እናቃጥለዋለን። ግን በጣም ነው የሚያምረው ፎቶአቸው። በቃ በጣም ነው የሚያሳሳው። በጣም ማለት ነው ማሳያቸው እንዴት እንደሚያምር ደግሞ በጣም በቃ እንዴት ሲጃጃሉ እንደነበረ ያው አያችሁ። ይሄ ደግሞ ዱቄት ምናምን ይሄኛው ደግሞ ባላ እዩት እንዴት እንደሚያምር ልጅነት ነው የሚያስታውሰው። እንደ ትዳርም አድርጓቸው ነበረ። በጣም ነው የሚያምረው። በጣም ነው የሚያምሩት። እንዴት ደስ እንደሚሉ ግን ምን ዋጋ አለው? በቃ እሷ የሰራችውን ነገር ካየው በኋላ ከሰማው በኋላ ግን በቃ አስጠላኝ። ማሻአላ እንዴት እንደሚያምር በጣም ነው የሚያማምሩት ፎቶአቸው።
ከኔ ጋር እንኳን እኮ እንደዚህ አይነት ፎቶ የለውም። ከሷ ጋር ግን ብዛቱ ፎቶዎቹ ብቻ ምን ቀረ? እነዚህ ሁሉ ትዝታዎች ናቸው። ምንም የሚለወጥ ነገር የለም። በቃ ትዝታ ናቸው። ምን የሚሆን ነገር አይደለም። ስለዚህ ይሄንን ያየ ደግሞ ልጁ ማስታወስ የለበትም። በቃ መጮህ ነው ይጩህ። አንዳንዴ ተናግሮ የሚወጣለት ሰው ቆንጆ ነው። ግን እንደዚህ አሁን እያብሰለሰለ ያየ ተደብቆ ምናምን ሲሆን በጣም ከባድ ነው። በጣም የሚከብደው ከምታስቡት በላይ። በደንብ ነው የምረዳው ሁኔታውን፣ ያለበትን ስታተስ፣ በቃ ምን ላይ እንዳለ ምን እንደሚሰማው በጣም ነው የምረዳውና አሁን ሳይመጣ እንትን እንልና እናቃጥለዋለን። ቢመጣም በቃ ይኸው ሰዓቱም ደርሷል ነገር ሰዓቱም ደርሷል። ስለዚህ እናቃጥለዋለን። ፊቱ ነው ማቃጥልለት። ከዛ ላይ ይወጣለታል። በቃ አንዳንዴ እንደነገርኳችሁ ነው። በቃ መሸሽ መፍትሄ አይሆንም። መጋፈጥ አለብን። አንዳንዴ ላይፍን ከሰው እና ከነገሮች መሸሽ ጥሩ አይደለም። በቃ ስለዚህ እናቃጥለዋለን። ነው ክብሪት ፍለጋ እንዴት እንደዞርኩኝ ታውቁ። እብድ ነው የሚሆነው። ግን ይሁን፣ ምን አስጨነቀኝ? ይሄኛው ራሱ አጉል መጃጃል፣ ለማይሆን ነገር ለማይል ነገር መጃጃል። ምንም ነው ጥቅም የማይታየኝ የማይሆን ነገር በቃ አይሆንም። በምንም የማይገናኙ ልጆች ናቸው። ቶፋ እንዴት ልቡ ጥሩ እንደሆነ መቼስ እናንተም ታውቃላችሁ። ግን በቃ ያስመስላል ጠንካራ ሆኖ ለመታየት ብዙ ነገሮች አሉ። ብቻ ያስመስላል። ያው እንደዚህ እናድርጋችንና ውጭ ጭሱ እንደዚህ አይነት ነገሮች እንደዚህ አይነት ትዝታዎች የማይሆኑ ነገሮች ሲኖር በቃ ከኛ አጠገብ ከኛ አካባቢ በሙሉ ማራቅ ነው ያለብን። ስለዚህ አይሆን አንቺ ምን እያደረግሽ ነው? ምንድን ነው እያደረግሽ ያለሽው? ዲቶፋ ምንድን ነው የምትለኝ? ምንድን ነው እያደረግሽ ያለሽው? ምንድን ነው እየሆንክ ያለው? ተረጋጋ እንጂ። ቆይ ማን ተቃጠልኩ? ለምን ነው ተቃጠል? ምን ይሰራልሃል? ምን አገባሽ? ለምን ተቃጠል? ምን ይሰራልሃል? በቃ እነዚህ ለምንድን ነው ተቃጠል? ምን አገባሽ አንቺ? ምን አገባሽ? መልከትሻል ወይ? ልቀቂኝ፣ ልቀቂኝ! ዝም በይ እንዳትነግሪኝ። ይኸውልሽ አቃጥል ብዬሻለሁ ብዬሻለሁ ወይ? ለአንተ አስቤ ነው። እሺ ለአንተ ድሮም ሲያስብላችሁ አትወዱም። በቃ ረፍ አቃጥልኝ ብዬሻለሁ ወይ? ዝም በይ ማንም ያነገር ይለን ስማ። እሺ ሰው የሚለን ስማ። እንዴ አንቺ ራስ ምን አቃጥልሽ? የሰማሽኝ ነው? ስርዓትሽን ያዥ ብዬሻለሁ። ነገር እኮ ቢሆን እንደዚህ የምትሆነው እሺ ችግር የለውም። አይመለከትሽም። የኔ ነገር ማንኪብኛለሽ። እረፍ በቃ እረፍ። ይሄ የሚቃጠል ምንም አይሰራም፣ ምንም አይጠቅምም። ሰማኸኝ አይደለ? ምንም አይሰራም። አንቺ ስርዓትሽን ያዥ ብዬሻለሁ። ሳሚለኝ ስማ። ስርዓትሽን ያዥ ብዬሻለሁ። ምን ልትሆን ነው? ቆይ ተረጋጋ። ሲደመን
ፎቶዋን ምንም በሽታ ነው። ምንም አይሰራም። ስራትሽን ያዥ ብዬሻለሁ። ይስማሽ ነው። ተረጋጋ መጀመሪያ። ይመለከትሻል እኮ እንዴት ነው የማይመለከተኝ? ጭራሽ እንትን ውስጥ ቁም ሳጥን ስር ከተህ ለካ እሱን እያየህ ነው። ከዛም ክፍል የማትወጣው ሰው የሚልክን ስማ እባክህ። ዝም በይ ብዬሻለሁ። እንዳትነኪብኝ ከዚህ በኋላ ብትነኪብኝ ዝም በይ። አቃጥላቸዋለሁ። እሱ ነው እንደገረመ ገና የት አለ? ገና አቃጥላቸዋለሁ። አንቺ ግን ጤና የለሽም እንዴ? አንቺ አንተ ነህ ጤና የሌለ በሽተኛ እንዴ ነች ነው። እሱ ነው እንደገረመ ገና ሰው እኮ ቢሆን እሺ ለማትረባ ምንድነው የምትፈልጊው ማለት አንተ ገና ዝም በይ በቃ ተይኝ ብዬሻለሁ። ተይኝ። ምን እያልክ ነው? አትበይኝ። አይመለከትሽም። በማይመለከትሽ ነገር ጣልቃ ለመግባት አትሞክሪ። ምን እየሆንክ ነው? ቆይ እየጮህብኝ እኮ ነው ያለው። ገና እገልሻለሁ። እየሰማሽ ነው? እገልሻለሁ። ጫፉን ይኸውልሽ። አሁን እገልሻለሁ። በጣም አበዛሽ። ታገስኩሽ ከማታ ጀምሮ እንዴ። እኔ አንቺ እርዳታ ያስፈልገኛል ብዬሻለሁ ወይ? እርዳታሽን እፈልጋለሁ ብዬሻለሁ እንዴ። ምን አታስቢልኝ። ከዚህ በኋላ የእሷን የሆነ ነገር አንድ ነገር ነክተሽ ባገኝሽ እገልሻለሁ። እሺ ታገስኩሽ። እኔ የተገና እህቴ አይደለሽም እና ማለት እህቴ የዛሬ 4 ዓመት 5 ዓመት ሞታለች። እሺ ለማንም ውርጋት እኛን ጥላ የሄደች ጊዜ የዛኔ ሞታለች። የሰማሽ ነው? ሌላ ሰው ማንም ቢናገረኝ እፈቅድለታለሁ። ማንም ሰው ቢናገረኝ እፈቅድለታለሁ። ለአንቺ ግን አልፈቅድልሽም። ምክንያቱም አንቺ ራስሽ ከኔ የተሻልሽ አይደለሽም። የሰማሽ ነው? እንደዚህ እየሆንክ ነው የምትቀጥለው? እንደዚህ እየሆንክ ያለው አንቺ ነሽ። እየነካካሽኝ ያለሽው ቁስሌን እየነካካሽብኝ በየሰዓቱ ስለማያስፈልግ ነው። ሰምተኸኛል አይደል? ስለማያስፈልግ ነው፣ ስለማይጠቅምን ቢሆን እኮ እሺ፣ የተሻለ ደህና ሰው ብትሆን ደህና ጥሩ ህይወት ብትሰጥክ ስለሷ እንድታወሪ አልፈልግም። ጥሩም ትሁን መጥፎ አይመለከትሽም። አንቺ ምን ማለት ነው አይመለከትሽም? ምን ማለት ነው አይመለከትሽም? እስቲ ንገረኝ። ማንም የሚመለከተው ንገረኝ እስኪ። ግዴታ በደም መተሳሰር አለብን እናንተ እህትና ወንድም ደግሞ አብረን መብላታችን፣ አብረን መጠጣታችን፣ አብረን ማደጋችን። እስቲ ስለባልሽ አውሪ። አየሽ፣ ሁሉም ሰው ማውራት የማይፈልገው የየራሱ የሆነ ቶፒክ ይኖረዋል። እኔ በዚህ ጉዳይ ላይ በባርኪ ጉዳይ ላይ ማንሳትም ማውራትም አልፈልግም። እየገባሽ ነው? እነዚህ ሞሪዎች ለእኔ ደስታ ናቸው። እነሱን ደግሞ እንድታጠፊብኝ አልፈልግም። ይሄንን ነገር እሷ እሺ፣ ምንድን ናቸው? ይሄ ምንድን ነው? ንገረኝ። ልብህ ነው ቃጥላለች አይደለ? ፎቶ መቃጠሉ ምንድን ነው? አይመለከትሽም። ይሄ ሁሉ ለእሷ ነው ማለቁ፣ መጮሁ፣ መደብደቡ ለእሷ ነው። አይመለከትሽም። እሷ ልቤ ሰብሯለች። አዎ ሰብሯለች። አቁስላኝ ሄዳለች። አዎ ሄዳለች። ግን አንዳንድ መርሳት ማልፈልጋቸው ሚሞሪዎች አሉ። እነኝ መርሳት አልፈልግም። ልረሳሽ አልቻልኩም። ፍቅርሽ ረቶኛል። ልለይሽ አልፈቅድም። ኪዳንሽ አብቦኛል። ደህናው መፍትሄው እርግፍ አድርጌ አንቺን ለመርሳት እኔ አልቻልኩኝ።
አይከብድም ወይ በልብ ያለን ሰው መርሳት? አይከብድም ወይ? ደስ ይበልሽ። ምንም አታመጣም። መንታት አይደለ እሱ አይደለ እንትን ፎቶ ከማቃጠል አይደለም ችግሬ፣ አንተ ደህና ከመሆኑ ነው ችግሬ። ሰማኸኝ? ዛሬ ማቃጠል ነገ ስልክ ላይ እንደሚኖር አውቃለሁ። ሰማህ አይደለ? እንዲወጣልህ ነው እንደዚህ ያለኝ። በቃ አልፈልግም፣ ምንም ልታወኝ አልፈልግም። ምን ማለት ነው? በቃ የራስሽን ጉዳይ ፍቺ አንቺ። እንዴ መጀመሪያ የራስሽን ጉዳይ መፈታሽና ነው ስለኔ በዚህ ልክ የምትፈታሽ? ምን ቢሆን በቃ አንተ እያለ አንተ እንደዚህ ይሆንክ እያየሁኝ እንዴት ነው? እኔ እንኳን በምችለው እችለዋለሁኝ፣ ለምጄዋለሁ። አንተ ግን እንደዚህ ይሆንክ ማየት አልችልም። በቃ ሰምተኛል አይደል? ማየት አዘንሽልኝ። ካዘንሽልኝ ከራሴ ጋር ተይኝ፣ ከነትዝቴ ምናምን ተይኝ። በተስተካከለ ሰዓት ይስተካከላል። መቼ ነው የሚስተካከለው? መቼ? ጭራሽ ከቤተሰብ ከኛ ከሁሉም ሰው እኮ እየራክ ነው። ለምንድን ነው የማይገባህ? ለምንድን ነው አልታየልህ? ለምንድን ነው የማይታየህ? ቆይ ለምንድን ነው? ለምን? እሺ ንገረኝ። ለምን? ይሄን ነገር በማቃጠል ምንም የምትፈይጂው ነገር የለም። እንዲቃጠልም ደግሞ አልፈልግም። ለምን? በቃ ሶስት አሁን የሰጠኝ ይቀመጥ አላየው ይቀመጥ። እያየኸው ነው። ነገርከኝ እኮ ደስተኛ መሆንበት አንዱ ማስታወሻ ነው አልከኝ እኮ። እያየኸው ነው፣ እያስታወስክ ነው፣ እየተመለስክ ነው። እሷ የራሷን ላይፍ ስትኖር አንተ ድጋሚ እዚህ ነው ያለው። ለምን? እስቲ ንገረኝ ለምን? ቆይ እናንተ ተሳዝነ ከሁሉም ሰው እኮ ርቀሃል። ተውፋ አልታወቀም እንጂ ከሁሉም ሰው ርቀሃል እኮ። ከሁሉም ሰው ከራስህም ርቀሃል። ከራስህ ጋር ራሱ ተጣልካል። ቤቱን እንዴት ነበር የምትይዘው? እንዴት ነበረ በስነ ስርዓት? እንዴት አንድ ቆሻሻ እንኳን አገኝ ነበረ እዚህ ቤት ስንመጣ? የሴት ቤት እኮ ነው የሚመስለው። ጽድት አድርገህ የጎረቤት ቤት እንኳን እኮ አይመስልም ነበር። አሁን እኮ ይኸው እስኪ እንዴት እንደሚሆን እንዴት እንደተበላሻሸ ይኸው እስኪ። የት መተሽ ስለማን ቤት ነው የምታወራው? ይኸውልሽ የትም ተጠብሽ እኔ ጋር መተሽ አታውቂ፣ ተገናኝተንም አይተሽኝ መጣቂ። እዚህ ደግሞ ቤቱ አምሮበት ካየሽ ባርኪ አጥልታው። እንግዲህ ከኔ ጋር የለችም እያልኩኝ ስምሽን ላቦካ እሺ የሚሄድ ልቦና የለኝም ፍቅርሽን አረሳም እኔ እንኳን። በጣም እያራከኝ ባርኪ ለአንተ ቅርብ ናት። እኔ ግን በጣም እያራከኝ ምን ነገር ይገባታሽ? ምንድን ነው የማይመስለው ነገር? አንተ እኮ ጭንቅላትህን መቀበል ተዋቅተው ነው። እንድትነኪኝ አልፈልግም። ለምንድን ነው የማይነካው? ቆይ ምንድን ነው ምንድን ነው ችግሩ? ንገረኝ። ድንበር አለ። ሰው በእያንዳንዱ ነገር ላይ ድንበር ሊጠብቅ ይገባል። እኔ እንድታደርግብኝ የማልፈልገው ነገር ልታደርግብኝ አይገባም። ምንድን ነው እሷ እንዳለካብኝ የምትፈልገው? ያንተ ብቻ ቢሆን ያንተ ጉዳይ ብቻ ቢሆን እኮ ስለዛ ጉዳይ እኮ ነው ድንበር አትላፍ እያልከኝ ያለው። የራስ ጉዳይ የኔ ንብረት ያንተ ንብረት አይደለም። ሰምተኛል? ስለዚህ አይገባም። አሁን እያልከኝ ነበር አይደለ? እንደፈለግ እገልሻለሁ። ከዚህ በኋላ ደግሜ ግደለኝ። ነገራችን እንደው ግደለኝ። አንተው ስርዓትሽን ያዥ። ወደዚያ ይሄድ። ስርዓትሽን ያዥ። መግደል የፈለከው ግደለኝ። እንደፈለክ አድርግ። ምንተኛ ቦረኝ። በቃ ይሄ ነው የእናንተ ኃይል፣ የአንተና የወንድም የአኑ ኃይል ይሄ ነው። በቃ ይሄ ነው መጨረሻችሁ፣ ይሄ ነው። ስለዚህ አውጣው። ምንድን ነው ለአንቺ በቃ ትልቅ ነገር ንብረት፣ ገንዘብ ያለው ነገር እሱ ይሻላል። ሰምተኛል አይደለ? እሱ ይሻላል። ለማይረባ ነገር ለማይረባ ውለታ ቢስ ለሆነ ሰው እንደዚህ ከምትቆረቆስ
ምን የራስሽን ኑሮ አልክ? ምን የራስሽን ኑሮ አለሽ አትርሺው አልከኝ። አንዳንድ ጊዜ ማለት ነው ቢመር ቢነገር ይገባሽ። እኔ አንቺን ኑሮ ምናምን ነገር በተቻለ ተፈጥሮሽ። ስለዚህ እኔ ሰላም ልጎዳ እኔ የራሴን ራሴ ይችላል። ስለዚህ አንቺ የራስሽን ነገር አስተካክል። ይባል ሰው ከፍ ይነገር የምርክ እንድትተወቀኝ ነው። እውነት ከልብ ነው። አዎ ሳይገባኝ እና ምን እንደሚያስደስተኝ ምን እንደሚያስደስተኝ ነው ይራራል። የሚያስደስተኝ ነው ከደስተኛ እኔ ነው ለምን ታደርጊያለሽ ብሎ የእሷን ጎዳና ሰው ብትሆን እንደዚህ አልሆንም ነበረ። ለአንተ ጥሩ ደስተኛ ብታደርግህ ኖሮ እኮ ለአንተ ጥሩ አመለካከት ጥሩ ሀሳብ ብዙ ቢኖራት እኮ በዚህ ልክ እንደዚህ አለጫለን። ግን የራስ ጉዳይ ብላ ትታለች ሄደች ሴት ነው። እኔ እንደዚህ ያደረገኛለሁ እውነት እንደዛ ያደረገኛለሁ። የራስ ጉዳይ ብላ ትታለች ሄደች ሴት ነው። ንገረኝ ነው በቃ ኑሮን እያስተካከልኩኝ ነው አይደል? እየተረጋጋሁኝ ነው አይደል? መቼ እያየሁ እኮ ነው ከመጣሁ ጀምሮ መረጋጋት እንዲሁ ማስመሰል ነው መረጋጋት። እንግዲህ ማስመሰል ነው መረጋጋት። ለብሶ መውጣት እሱንም እኔ ስለነቅ እኔ ስላልኩኝ ይወጣው በርህን ቆልፈህ እንድትቀመጥ ሰው እንኳን ማየት አትፈልግም። መውጣት እንኳን ወደ ውጭ ዝር ማለት እንኳን አትፈልግም እኮ ተው ማልኩኝ። እኔ መጥፎ የሆንኩት እኔ ስለ እናንተ ህይወት አይመለከተኝም ማለት እናንተ ባልኩ የራስሽን ህይወት አስተካኪ። እሱ ይደሳኝ እንዴ ይመስል በጣም ታጥሽ ታውቆች ታው ይሄ ስለዚህ ባንቺ ጉዳይ ስለምቆጣ ያሰበኝ ይመስልሻል? የኔ የራሴ ነገር በቂ ይመስልሽ? ለዛ ከሆነ ደረጃ እላች በደንብ አምጣው። የትም ብትደብቀው እንደማልሰማ ታውቃለህ። የትም ብታደርግ እስቲ ግደለኝ። እስቲ አምጣው ሴጣን ይመስላል። ይገባሽ። ከዚህ በኋላ ድንበር ምን ማለት እንደሆነ ይገባሻል ብዬ አስባለሁ።
ኧረ አይደለም ዛሬ ነው